የተባበሩት አረብ ኤሚሬትስ የሳውዲ የአሜሪካና የኢራን መሪዎችም ነገሮች ከረሩ አረቦቹ ኢራን ሊወጉ ነው 15000 እግረኛ ወታደር ወደ ኢራንም Iran says it does not intend to negotiate after it received a 15-point peace plan from the US. Tehran insists it's not in face-to-face talks with America. በዓለም ላይ በአሁኑ ሰዓት እያነጋገረ ያለው ጉዳይ የትራምፕ የኢራንን መሰረተ ልማት የማውደም እቅድ ለተጨማሪ 10 ቀናት መራዘም ነው። ትራምፕ ከሰሞኑ ለ48 ሰዓት ያክል ቀነ ገደብ ሰጥተው ነበር። ሆኖም ግን ያ የ48 ሰዓት ቀነ ገደብ ወደ 5 ቀናት ተራዝሟል። ለ5 ቀናት የተራዘመው ደግሞ ድጋሚ ለ10 ቀናት ተራዝሟል። የትራምፕ ሐሳብ መቀየር ያስገረማቸው ጋዜጠኞችም እንዲህ ሲሉ ሐሳባቸውን ገልጸዋል። It's day 27 of the Iran war. We're on the ground in Dubai. Let's take you through what's been happening across the region today. Donald Trump has warned Iranian negotiators they need to get serious and said they should be begging for a deal. They are begging to make a deal, not me. They're begging to make a deal. And anybody that saw what was happening over there would understand why they want to make a deal. Iran has now responded to America's 15-point plan through intermediaries. An Iranian official told Reuters ቢቢሲም እንዲህ ሲል ዘግቦታል። Donald Trump says he has decided to hold off bombing Iran's power plants for another 10 days and that talks with Iran are ongoing. ትራምፕ ኢራን ከስምምነት እንዲደርስ በተደጋጋሚ እየለመነች ነው ብለዋል። የኢራን መሪ እንደሆንም ጥሪ ቀርቦልኛል፣ ነገር ግን የኢራን መሪ መሆን ተራ ነገር ስለሆነ የኢራን መሪ መሆን እንደማልፈልግ ገልጫለሁ እያሉ ነው። ትራምፕ ኢራን እየለመነች ነው ይበሉ እንጂ እስካሁን ድረስ ከኢራን የተሰጣቸው ምላሽ አስደንጋጭ ነው። ትራምፕ ከራሱ ጋር ንግግር እንደጀመረም እናውቃለን የሚል ነው። ኢራን የሆርሙዝን ሰርጥ ሙሉ በሙሉ መዝጋቷን ገልጻለችም። አረብ ሀገራት ደግሞ ኢራንን እንወጋለን እያሉ ነው። ነገሮች እየከረሩ የመጡ ይመስላል። Donald Trump says Iran is militarily obliterated and Tehran is begging to make a deal. ጦርነቱ እንደቀጠለ ነው። ኢራን በእስራኤል ዋና ከተማ ቴል አቪቭ ላይ ውድመት ማድረሷ ታውቋል። እስካሁን ድረስ ብዙ ውድመት ያስከተለ ጥቃት እስራኤል እየደረሰባት እንደሆነም እየተገለጸ ነው። በሌላ በኩል Iran has launched a fresh wave of missiles at Israel. Tel Aviv was heavily targeted with falling missile fragments causing fires across the city. በሌላ በኩል እስራኤል በኢራን ላይ የምታደርሰው ጥቃት እንደቀጠለ ነው። አንድ ወር በሞላው አሜሪካና እስራኤል ኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ ሀገሪቱን የጦር መሳሪያ ማምረቻ መምታቱን አስታውቋል። እስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ላይ ፈንጂዎች ማምረቻ ተቋም መመታቱን የሀገሪቱ ጦር ገልጿል። ዩኤኢ ሆርሙዝ ሰርጥን ለማስከፈት በሚደረገው ወታደራዊ ዘመቻ እንደምትሳተፍ አስታወቀችም። ይህ በእንዲህ ያለም ትራምፕ 15000 ወታደር ወደ ኢራን ለመላክ እየተዘጋጁ እንደሆነም እየተገለጸ ነው። ትራምፕ ቀደም ብለው 5000 እግረኛ ወታደር የላኩ ሲሆን አሁን ደግሞ 10000 ተጨማሪ እግረኛ ወታደር ወደ ኢራን አቅራቢያ እየላኩ ነው። ሌላ በኩል ኢራን ጠንካራና ራሷን መከላከል የምትችል ሀገር ናት። ኢራን ቬንዙዌላ ወይም ኢራቅ ወይም ደግሞ ሊቢያ አይደለችም እያሉ ነው። ለሰቡ እንዲህ ሲሉ አስረድተዋል። Iran is not Venezuela. Iran is not Iraq. Iran is not Libya. Iran is bigger, stronger, and the sense you get is that they've been planning for this a lot longer than Trump has. We might like to think that for 47 years the Americans have thought about how do we do this, but actually they haven't. አሜሪካ ከአረብ ሀገራት ጋር በመተባበር ኢራንን በእግረኛ ጦር ለመዋጋት ተዘጋጅታለችም። ለዚህ ድርጊትም ለአሜሪካ እግረኛ ጦር ዝግጁ ነን፣ እኛ እየጠበቅናቸው ነው ሲሉ በፍጹም በራስ መተማመን መንፈስ የኢራን የውጭ ጉዳይ ሚኒስትር ተናግረዋል። President Trump has not ruled out boots on the ground in Iran. Are you afraid of a U.S. invasion in your country? No, we are waiting for them. You are waiting for the U.S. military to invade the ground troops? Yes, because we are confident that we can confront them, and that would be a big disaster for them. So you're saying that Iran is ready and willing to take on the U.S. military if there were to be ground troops? Well, we were ready for this war even more than the previous war. እዚህ ላይ የጋዜጠኛውንና የኢራን የውጭ ጉዳይ ሚኒስትር ንግግር መስማቱ የተሻለ ሳይሆን አይቀርም።
ጋዜጠኛው የአሜሪካ እግረኛ ወታደር ኢራናውያን የሚፈሩት መስሎት ነበር። ሆኖም ግን የውጭ ጉዳይ ሚኒስትሩ ያለምንም ማመንታት እየጠበቅናቸው ነው ሲሉ ጠንካሮችን ፊት ለፊት እንገጥማቸዋለን፣ እንፋለማቸዋለን የሚል መልስ ነበር የሰጡትም። ፕሬዝዳንት ዶናልድ ትራምፕ ተጨማሪ 10 ሺህ ወታደሮችን በግጭቱ ውስጥ አንድ ወር ወዳስቆጠረው መካከለኛው ምስራቅ ለመላክ እያሰቡ መሆናቸው ተዘገበ። ዎል ስትሪት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩት እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችንና ጦር ሰፈሮች ከሚገኙት የአገሪቱ ወታደሮች በተጨማሪ ነው። ወታደሮቹን የማሰማራቱ ሐሳብ ትራምፕ ከኢራን ጋር የሰላም ንግግር ለማድረግ እየተዘጋጁ ባሉበት ጊዜ መሆኑ ተጨማሪ ወታደራዊ አማራጮችን የሚሰጣቸው እንደሚሆን ጋዜጠኛው ጨምሮ ጽፏል። ለመካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም ከተላኩት 5000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ይህ 15000 ወታደሮች ወደ ኢራን የሚጠገው የሆርሙዝ ሰርጥን ለማስከፈት ነው። የቀድሞው የእስራኤል ብሔራዊ ደህንነት ምክር ቤት ኃላፊ ኢያል ሀላታ እንደገለጹት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት የሚያቆሙት አሜሪካ ጉልህ የሆነ ድል ተቀዳይታ ስትታይ ብቻ ነው። ትራምፕ ኢራን አሜሪካን አሸነፍኳት ወይም አስገደድኳት የሚል የፕሮፓጋንዳ ድል እንዳታገኝ ከፍተኛ ጥንቃቄ ያደርጋሉ ተብሏል። ሁላት አክለውም አሜሪካ ዋነኛ ኢላማ አድርጋ የያዘችው የኢራን የነዳጅ ኤክስፖርት ማዕከል የሆነችውን ፓርክ ደሴትን እንደሆነም ጠቁመዋል። ይህች ደሴት የኢራን የኢኮኖሚ የጀርባ አጥንት በመሆኗ እሷን መምታት ቴህራንን ሙሉ በሙሉ ማንበርከክ እንደሆነም ይታመናል። ይህ ወታደራዊ ስትራቴጂ እንደ ኢራቅ ወይም አፍጋኒስታን አይነት የረጅም ጊዜ ምድር ጦርነት ሳይሆን የኢራንን ኢኮኖሚያዊና ወታደራዊ አቅም የሚገታ የተመረጡ ኢላማዎች ላይ የሚሰነዘር ጥቃት እንደሆነም ተንታኙ ገልጸዋል። እዚህ ጋር ተያይዞ በወጡ መረጃዎች መሰረት አሜሪካ በፋርስ ባህረ ሰላጤ አካባቢ ያላትን ወታደራዊ ዝግጅት እያጠናከረች ሲሆን በተለይም የኢራንን ባህር ኃይል እንቅስቃሴ ለመግታት ሰው አልባ የጥበቃ ጀልባዎችን በስፋት ማሰማራቷ ይታወቃል። ኢራን በበኩሏ የሆርሙዝ ወሽመጥን በመዝጋት የዓለምን የነዳጅ ንግድ ለማስተጓጎል በዛቻ ላይ ትገኛለችም። የተባበሩት አረብ ኤሚሬትስ ኢራንን በእግረኛ ጦር ለመዋጋት ዝግጁ መሆኗን አስታውቃለችም። የተባበሩት አረብ ኤሚሬትስ በጦርነቱ ምክንያት የተዘጋውን የሆርሙዝ ሰርጥን በኃይል ለማስከፈት አሜሪካ ያቀረበችውን ጥሪ ተቀላቅላለችም። ኢራን በአሜሪካና በእስራኤል አማካኝነት ጥቃት በተፈጸመባት ወቅት ነበር የሆርሙዝ ሰርጥን ሙሉ በሙሉ የዘጋችው። በዚህ ሰርጥ መዘጋት ምክንያት የነዳጅ ዋጋ ከፍተኛ ጭማሪ በማሳየቱና ስርጭቱ በማቆሙ የዓለም የኃይል ፍላጎት ላይ ተጽዕኖ ፈጥሯል። በዚህ የነዳጅ ቀውስ ጫና የበዛባቸው ዶናልድ ትራምፕ የኃይል አማራጭን በመጠቀም ሆርሙዝን ለማስከፈት ዓለም አቀፍ የትብብር ጥሪ ቢያቀርቡም በቂ ምላሽ አላገኙም። በዚህ መሃል ታዲያ የተባበሩት አረብ ኤሚሬትስ አለሁኝ እያለች ነው። ኢራንን ለመዋጋት ዝግጁ መሆኗንም አስታውቃለችም። ኢራን ዛሬ ወደ ተባበሩት አረብ ኤሚሬትስ 2 የባላስቲክ ሚሳይሎችን ያስወነጨፈች ሲሆን በጥቃቱ የ2 ሰዎች ሕይወት ማለፉ ተዘግቧል። ኤሚሬትስ ጥቃቱን ማክሸፏን ያሳወቀች ሲሆን ከኢራን ጋር የቀረበውን የተኩስ አቁም ስምምነት ውድቅ አድርጋለችም። በተጨማሪም ኤሚሬትስ በኢራን ላይ በሚሰነዘረው የምድር ላይ ጥቃት እንደምትቀላቀል መወሰኗን ሮይተርስ ዘግቧል። ኢራን የሆርሙዝ ሰርጥን በመዝጋቷ ምክንያት ወደ 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ኢራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች በወሳኙ ሆርሙዝ ሰርጥ እንዲያልፉ መከልከሏም ለቀውሱ ዋነኛ መንስኤ ሆኗል። እንቅስቃሴያቸው ከተገተው መርከቦች መካከል ግዙፍ የነዳጅ ጫኝ የኬሚካልና የተለያዩ የንግድ ዕቃዎችን የያዙ መርከቦች ይገኙበታል። የኢራን አረብ ሀገራት በእግረኛ ጦር ተሰልፈን ለመዋጋት ዝግጁ ነን እያሉ ነው። ኢራን ደግሞ ወራቸዋለሁ እያለች እያስፈራራች ነው። የሆርሙዝ ሰርጥ መታገድ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ከማድረጉም በላይ ዓለም አቀፉ የአቅርቦት ሰንሰለት ወይም ሰፕላይ ቼይን ላይ ከፍተኛ መስተጓጎል እየፈጠረ ይገኛል። ሁኔታው ካረገበ የዓለም ኢኮኖሚ የከፋ ጉዳት ሊገጥመው እንደሚችል ስጋቶች እየጨመሩ ነው። የባህረ ሰላጤው ሀገራት ከፍተኛ ጭንቀት ውስጥ ገብቷል። የባህረ ሰላጤው ትብብር ምክር ቤት ወይም ጂሲሲ አባል ሀገራት የሚባሉት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ኦማን፣ ባህሬን ናቸው። እነዚህ ሀገራት በስትራቴጂካዊው የፐርሺያ ባህረ ሰላጤ ዙሪያ የሚገኙ ሲሆን አብዛኛውን የዓለም የነዳጅና የተፈጥሮ ጋዝ ንግድ መስመር ይቆጣጠራሉ። አረብ ሀገራት በኢራንና በዩናይትድ ስቴትስ መካከል በሚደረጉ ማናቸውም የድርድር ወይም የተኩስ አቁም ስምምነቶች ላይ ቀጥተኛ ተሳትፎ እንዲኖራቸው አጥብቀው መጠየቃቸውን የኢየሩሳሌም ፖስት ዘገባ
አመልክቷል። ለአውሮፓውያን አቆጣጠር ከየካቲት 28 ቀን 2026 ጀምሮ የተቀሰቀሰው ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኳታርና በኩዌት ነዳጅ ማጣሪያዎችና መሰረተ ልማቶች ላይ ያነጣጠረ ስልታዊ የድሮንና የባለስቲክ ሚሳኤል ጥቃቶችን ሰንዝራለች። የባህረ ሰላጤው ሀገራት እነዚህ ጥቃቶች የሉዓላዊነታቸው ጥሰት መሆናቸውን በመግለጽ በቀጣይ የክልሉን ደህንነት በሚወስኑ ውይይቶች ላይ ድምጻቸው ሊሰማ እንደሚገባ አስታውቀዋል። የባህረ ሰላጤው ምክር ቤት ዋና ጸሐፊ ያሰን መሐመድ አልቡዳዊ ባወጡት መግለጫ ኢራን ለቀጠናው አለመረጋጋት ተጠያቂ መሆኗንና የኃይል ድርጊቷ በአፋጣኝ መቆም እንዳለበት አሳስበዋል። ሁሉም ሀገራት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2817 ወይም 2026 መሰረት ኢራን በተላላኪ ኃይሎች አማካኝነት የምታደርሰውን ጥቃት እንድታቆም በአንድ ድምፅ ጠይቀዋል። ኢራን ደግሞ ጠብቁኝ ወራቸዋለሁ እያለች ነው። መካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የኢራን ብሔራዊ ደህንነት ተንታኝ ሞርተዛ ሰሚያሪ ለሀገሪቱ የመንግስት ቴሌቪዥን ወይም IRIB በሰጡት መግለጫ አሜሪካ በማናቸውም ሁኔታ ስህተት ካደረገች ኢራን የባህሬንና የተባበሩት አረብ ኤሚሬትስን የባህር ዳርቻዎች ለመያዝ ዝግጁ መሆኗን አስጠንቅቀዋል። ተንታኙ ኢራን የጎረቤት ሀገራትን የባህር ዳርቻዎች በመቆጣጠር የቀጠናውን መልክ በመሰረታዊነት ለመለወጥ አጀንዳ መያዟን ገልጸዋል። የኤሚሬትስ የውጭ ጉዳይ ሚኒስትር አብደላ ቢን ዛይድ በበኩላቸው ሀገራቸው በአሸባሪዎች በጭራሽ እንደማትደለል ገልጸው የኢራንን ጥቃት ኮንነዋል። ጦርነቱ ከተጀመረ አንስቶ የተባበሩት አረብ ኤሚሬትስ ብቻ 338 ባሊስቲክ ሚሳይሎችንና 1740 ድሮኖችን ማክሸፏ ተዘግቧል። ቀደም ሲል ጦርነቱን ሲቃወሙ የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሁን ላይ ወደ አሜሪካና እስራኤል ወገን እየተጠጉ መሆኑ ተመላክቷል። ሳውዲ አረቢያ በጣይፍ የሚገኘውን የንጉስ ፋህድ አየር ኃይል ካምፕ ለአሜሪካ ጦር ክፍት ማድረጓ ተገልጿል። ኤሚሬትስ ለረጅም ጊዜ ጦርነት መዘጋጀቷንና ዋሽንግተን ጦርነቱን በአጭር ጊዜ እንድታቆም ምንም አይነት ጫና እንደማታደርግ ለአሜሪካ ባለስልጣናት ማሳወቋ ተዘግቧል። የኤሚሬትስ የውጭ ጉዳይ ሚኒስትር ጦርነቱ እስከ 9 ወራት ሊዘልቅ እንደሚችል ያላቸውን ግምት ለአሜሪካ አቻቸው ማርኮ ሩቢዮ በስልክ ገልጸዋል። የኤሚሬትስ ፕሬዝዳንት አማካሪ አንዋር ጋርካሽ እንደገለጹት የኢራን ግልጽ ወረራ የባህረ ሰላጤው ሀገራት ስትራቴጂካዊ አስተሳሰብ ላይ ትልቅ ለውጥ አምጥቷል። ይህም ሀገራቱ ከዋሽንግተን ጋር ያላቸውን የደህንነት ጥምረት ይበልጥ እንዲያጠናክሩ አስገድዷቸዋል። ኢራን በበኩሏ ለአሜሪካና እስራኤል ጥቃቶች ምላሽ ለመስጠት በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም ነዳጅና የጋዝ መሰረተ ልማቶችን ኢላማ ማድረጓን ቀጥላለችም።